አውቄአለሁ ከማኅፀንም ሳትወጣ ቀድሼአለሁ አንተን በኔ ለሚያምኑ ሁሉ ጻድቅ አድርጌአለሁ። አመስግናቸው። እንግዲህ እግዚአብሔር አምላክ ለነቢዩ ለአሕዛብ ሁሉ ነቢይ እንድትሆን አድርጌአለሁ አለ። ለአባታችን ደግሞ በእውነት እኔ በሰጠሁ ክብር ለሚያምኑ ሁሉ አንተ ጻድቅ ነህ፣ ማንም አመነም አላመነም አንተ ጻድቅ ነህ፣ ጽድቅነትህን እኔ መስክሬልሃለሁ ያላቸው። በወል ሳልሰራ አውቄአለሁ ከእናትህ ማኅፀን እያለ ለራሴ ለይቼሃለሁ አላቸው። በመወለዱ ብዙዎች ደስ ይላቸዋል። ለቅዱስ ዮሐንስ መጥምቅን የተሰጠው መጥምቀ መለኮት ቅዱስ ዮሐንስ ማን ነው ስንል የጌታ ባለሟል ነው። አቡነ ገብረ መንፈስ ቅዱስ ማን ናቸው ስንል የጌታ ባለሟል ናቸው። እግዚአብሔር ከመረጣቸው ከወደዳቸው ካከበራቸው ከባለሟሎቹ ከነቢያት አይደለም ከሰማዕታት አይደለም የሚመደቡት ከጻድቃን ነው። ቅዱሳን ጻድቃን የእግዚአብሔር ባለሟሎች ናቸው። ቅዱሳን ነቢያት የእግዚአብሔር ባለሟሎች ናቸው። ቅዱሳን ሐዋርያት የእግዚአብሔር ባለሟሎች ናቸው። ቅዱሳን ሰማዕታት የማን ባለሟሎች ናቸው? የእግዚአብሔር። እነዚህ ባለሟሎች ውስጥ አንዱ ከነዚህ አቡነ ገብረ መንፈስ ቅዱስ ናቸው። ወደ ጥንተ ታሪኩ እንመጣለን። ዛሬ የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስን ዓመታዊ የልደት በዓል እያሰብን ነው፣ እያከበርን ነው። እጅግ ይደንቃል። በመወለዱ ብዙዎች ደስ ይላቸዋል የተባለው የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ከጨለማው ዓለም ወደ ብርሃኑ ዓለም መምጣት ለእኛ ደስታ ሆኗል። ኋላ ላይ ታሪኩን እናየዋለን። ወደ ጥንተ ታሪኩ ስንመጣ አባታቸው ስምዖን ይባላል፣ እናታቸው አቅሌስያ ትባላለች። ስምዖን የሚሰማ ማለት ነው፣ እግዚአብሔርን የሚያደምጥ የእግዚአብሔርን ሐሳብ በእውነት የተረዳ ራሱን ለእግዚአብሔር የሰጠ በመታመን እግዚአብሔርን የሚያገለግል ቅዱስ አባት። አቅሌስያ የስሟ ትርጉም ይሄ ቃል የግሪክ ቃል አቅሌስያ የሚለው ቃል ቤተ ክርስቲያን ማለት ነው። የእናታቸው ስም ነው። ቅድስት አቅሌስያ እናታቸው ናት። ቅዱስ ስምዖን አባታቸው ናቸው። የማን? የአቡነ ገብረ መንፈስ ቅዱስ። እነዚህ ሁለቱ ደጋግ ሰዎች እግዚአብሔርን በመፍራት ሕይወት ውስጥ ይኖሩ ነበር። ሁለቱም ጻድቃን ነበሩ፣ በእግዚአብሔር ፊት ያለ ነውር የሚኖሩ እንደማን? እንደ